ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ዛሬም ትላንትናም እና ላዛርን ስናይ ነበረ እና የትላንትናው ሲገርመኝ ማለት ነው ይሄ መድኃኒት አረግሽብኝ መተት አደረግሽብኝ ምናምን የሚባለው ነገር ማለት ነው። ሲጀመር አንድ ሰው እኔ በክርስቶስ ነው ማምነው፣ እኔ በእግዚአብሔር ነው ማምነው፣ ምንም መድኃኒት ቢደረግ ምንም መተት ቢደረግ ምንም አልሆንም ብሎ ያሰበ ሰው መጀመሪያ ሲጀመር ካሜራ ደቅኖ እንደዚህ አይንጣጣም። ሁለተኛ ደግሞ ያ ያደረገበትን ሰውም አድርገህብኛል ብሎ ከተጠራጠረው ያንንም ሰው በዚህ ልክ እንደዚህ አድርገህብኛል አድርገሽብኛል ምናምን ነገር ተብሎ አይወቀስም። በእግዚአብሔር ያመነ በእግዚአብሔር ነው አመነ በቃ። ምንም ሌላ ጥርጥር ውስጥ መግባትም የለበትም። ሲቀጥል ደግሞ ማለት ነው በምን አወቀች? አሁን ይሄ መተት አድርጋባት ይሁን ወይ ደግሞ የሆነ መድኃኒት ነገር አርጋባት ይሁን በምን አወቀች ነው? እሷ በፊት እንደዚህ አይነት ነገር ታደርግ ነበር ምናምን ውስጥ ተደፍቶ ከሆነ በር ላይ ለምሳሌ አሁን እኮ ብዙ ነገር በር ላይ ይወድቃል ይደፋል አይደል? እንደው በመልካምስ ቢታሰብ ምን ችግር አለው? የሆነ ነገር ተደፍቶባት ቢሆንስ ወይ ደግሞ ከጣም ማጭሻ ላይ ከስር ተደፍቶ ቢሆን ማን ነው አመር ተደፍቶ ቢሆን ወይ ደግሞ የሆነ በቃ አንድ ነገር ሆኖ ቢሆን ግዴታ እዛ በር ላይ ያ ዱቄት ያ አመድ ተገኘና መተት ነው ማለት ነው በመድኃኒት ሐሳብ ይሄን ያሳለፈችውን ስራዋንም ስትናገር ነው ማለት ነው። እንደዚህ አይነት ነገር በፍጹም እንደዚህ አይባልምም አይደረግምም እውነት ለመናገር። ሲቀጥል ደግሞ አንዳንዶቻችሁ ትንሱ ቤት ትላለች፣ ትንሱ ቤት ነው የምትፈልገው አላዛርን አትወድም የምትሉ አላችሁ። ትንሱ ቤት የምትለው ትዳሬ ነው ማለቷ ነው። ትዳሬን ቤቴን ትቻሌድም ትዳሬን ትቻሌድም እኔ ጸቤ ከእናቱ ጋር ነው እንጂ ከሱ ጋር አይደለም። እሷ ስትወጣ እኔ እና እሱ ተነጋግረን ሰላም እንሆናለን ብላለች። ስለዚህ ቤት የምትለው ትዳሯን ነው እንጂ ሲጀመር ይሄ የሚኖሩበት የኪራይ ቤት ነው፣ የራስ ቤት አይደለም። የኪራይ ቤትም ቢሆን ለጊዜው ያስፈልጋታል የምትኖርበት ነው። ያው አብረው እስከተከራዩት ድረስ ቤቴ ብትልም አንድ ቤትንም አብረው ቢገዙት ያንን ቤት አብረው ቤቴ ብትልም ምንም ችግር የለውም ምንም። ምክንያቱም ያላዛር ማለት የትንሱ ነው፣ የትንሱ ማለት ደግሞ ያላዛር ነው። ስለዚህ በዚህ አትገምቱ። ምክንያቱም አሁን ሁለቱ ተፈራርመው ነው የተጋቡት። ከተፈራረሙበት ቀን ጀምሮ ባልና ሚስት ናቸው ተብሎ እንትን ካሉ ፊርማ ላይ ከተቀመጠ በኋላ ማለት ነው ትንሱ የምታመጣው ሁሉ ያላዛር ነው፣ አላዛር የሚያገኘው ሁሉ የትንሱ ነው። ይሄ አንድ አካል ስለሆኑ ምንም የሚለያቸው ነገር የለምና ቤቴ ብትልም ምንም የሚደንቅ ነገር የለም። አይደለም ትንሱ እናትየዋስ የልጄ ቤት ነው ምንም ያላየችበት ምንም ያላወጣችበትን ትንሱና አላዛር እኮ እየተጋገዙ ነው ያንን ቤት የሚኖሩበት አይደል እንዴ? እናትየዋ መታ እንግድነት የተቀመጠችበትና እንደዚህ የምትመሰቃቀላቸውም የልጄ ቤት ነው አልወጣም እኮ ብላለች አይደል እንዴ? እና ትንሱ ቤቴ ብትል ምንም አይገርምም። ሲቀጥል ደግሞ ማለት ነው ዛሬ የፊርማ ወረቀት ምናምን ነገር የመቅደድ ደረጃም ደርሳ ነበረ ትንሱ። እንደኛ ነገር ትዳሯን ከፈለገችው ትንሱም ረጋ ብላ ማሰብ። ምክንያቱም ሲጀመር አላዛርም ሽልጥልጥ ነው ማርያምን። እኔ እንደው ሌላ ሴት ብትሆን ሌላ ሚስት ብትሆን እንደው ድሮ ነበረ ትታቸው ሄደችው እውነት ለመናገር እኔም ራሴ ብሆን ማለት ነው እንደው ሌላ ሰውም ቢሆን ማለት ነው። ምክንያቱም ይሄ ገና 2 ወር 3 ወር አሁን ወደ 5 ወር ሊሆናቸው ነው አብረው አንድ ቤት መኖር ከጀመሩና አንድ ቀንም የትዳርን ጣዕም ሳያዩበት አንድ ቀንም እንደ አዲስ ሙሽራ አብረው የሆነ ነገር ሲያደርጉ ደስ የሚል ነገር ሲያደርጉ ያላየንበት ትዳር ይሄ ትዳር አይደለም። የእውነት ቢቀርም አይቆጭም እኮ። ሲጀመር ደግሞ ወረቀት ሲቀደድ ልጅ ቤቱን ሲያፈርስ ሚስቱን ሲፈታ እናት በዚህ ልክ ወገቧን ይዛ የምትስቀው ምንድን ነው እንዴ? ይቺ ሴትዮ በፊት እኮ የራሷን ባል የናላዛርን አባት በዚሁ ጭቅጭቋ በዚሁ በቃ ወንድነቷ የእውነት አሁን እኔ የተረዳሁት ይሄንን ነው። በዚህ ወንድነቷ በቃ እኔ ነኝ የማውቀው እኔ ነኝ በቃ ሁሉን ነገር አዋቂ እኔ ነኝ ጭንቅላቴ ያለኝን ነው ማደርገው ምናምን የምትል ሴት ናት። እና
ለዚህ ነው በቃ የጭቅጭቋን ምናምን ነገር አይቶ ሰው ለካ ሲታይ ነው ማንነቱ የሚወጣው፣ አነጋገሩ፣ የሚሰራው ነገር ምናምን ነገር ፊት ብቻ አይደለም አኳሁኑ ድርጊቱ ሁሉ ማንነቱን ያሳብቅበታል። እውነት ለመናገርና የና አላዛርን አባት የፈታችሁ በዚሁ ጭቅጭቅ እንግዲህ እሷ ትዳሯን ፈታችና ልጁ ሰላም የሆነውን ኑሮ መኖር አይችልም፣ ትዳር ይዞ መኖር አይችልም። እሺ ዛሬ ከትንሱ ጋር ተፋታ እንበል፣ ነገ ደግሞ አንዷ ትመጣለች። መቼም ወንድ ነው ብቻውን አይኖርም አይደል እንዴ? ያገባል። ስለዚህ አንዷ ደግሞ ትመጣለች። ያችንስ በምን አቀባበል ነው የምትቀበላት? ነው ወይስ ነይ ላሰልጥንሽ? አንዳንዴ እኮ ያልሰለጠነ ሰው ሰውን ላሰልጥን ብሎ ሲመጣ እኮ እንደዚህ መንቅርቅሩ ነው የሚያወጣው። ምንም ያንን ሰውን ማሰልጠን አይችልም፣ ለተመልካችም አይገባም ያ ሰው። እና መድኃኒትም እንደዛ ናት። ምንም ለኛም የገባችን ነገር የለም። ትንሱንም ላሰልጥንሽ ምናምን በሚል ሰበብ ነው እንግዲህ ሰውየው ባለፈው እንደተናገሩት እዚህ ደረጃ የተዳረሱት። እና መጀመሪያ እሷ መሰለጠነች። ሲቀጥል እኮ አባትየው ባልየው እኮ ቁጭ ብሎ እየጠበቃት ነው። ወንድ ልጅ ነው አይደል እንዴ? መታቀፍ ያምሯል። ማርያምን እውነቴን ነው። ሚስቱ ናት፣ ታስፈልገዋለች። ነው ወይስ እንደዚህ አይነት ነገር የለም በእነሱ ቤት? ትዳር እኮ ወንድ ልጅ ሰርቶ መጥቶ ቤት ውስጥ የሆነ ነገር ስላደረገ ለሚስቱ የሆነ ነገር ስላደረገላት ሚስቱ ደግሞ የቤቷን ነገር አድርጋ ምናምን ነገር ጠብቀው ምናምን ነገር ተሳስቀው ምናምን፣ ይሄ ብቻ አይደለም ፍቅር እኮ የትዳር ፍቅር። አልጋ ላይ አንድ የሚያደርጋቸው ነገር አለ። ይሄም ባልና ሚስትን የሚያስማማ የሚያስተሳስር ፍቅር የሚሰጥ ነገር ነው። በእንደዚህ አይነት ጉዳይ በእንደዚህ አይነት ጉድለት ነው ስንት ባልና ሚስቶች ዞር ብሎ እንኳን አያየኝም፣ ዞር ብላ እንኳን አታየኝም በሚል በእንደዚህ አይነት አብሮ በመተኛት ጉዳይ አብሮኝ አይተኛም አብራኛ አትተኛም በሚል ጉዳይ ስንት ትዳራቸውን ያፈረሱ ስንት ሰዎች አይተናል እናውቃለንም አይደል እንዴ? ነው ወይስ እሷ መድኃኒት ጋርና ባሏ ጋር እንደዚህ አይነት ነገር የለም? ባሏስ ቢሆን በትክክለኛው መንገድ ነይ ወደ ቤትሽ፣ ሚስቴ ነሽ፣ ታስፈልጊኛለሽ፣ ልጆቹን ማየት አለብሽ፣ እኔንም መመልከት አለብሽ ብሎ እሱ ራሱ ቆፍጠን ብሎ የሆነ ነገር መናገር ማድረግ አለበት። አላዛር ሽልጥልጥ ነው እሱ። አላዛር በእናቱ የሚመራ እስቲ ወደፊት ኑሮ እንግዲህ ወይ ከትንሱ ጋር ተስማምተው አብረው ካልኖሩ በስተቀር ወይ ከተለያዩ እንግዲህ እናትየው የሱ ኑሮ ትኖርለት ይሆን ወይ ደግሞ እሷው ራሱ አግብታው ትኖር ይሆን? ይሄ ግራ የሚያጋባ ነገር ነው። ያላዛር ነገር ዝም ብሎ እናት ናት እኮ ትጣል አይደለም እኮ እናት አትጣል። የእውነት እናትን የሚተካ ምንም አይነት ነገር የለም። ግን ደግሞ በዚህ ደረጃ ደግሞ ሲኮን ልክ እንደ መድኃኒት እንደዚህ አይነት እሬት የሆነች እናት ትቅርብኝ። የእውነት እሬት የሆነች እናት እኔ ትዳሬን የምታፈርስብኝ ህይወቴን የምትመሰቃቀልብኝ እናት ትቅርብኝ። እንዳላዛር እናት ያለችው ማለት ነው። ስለዚህ ዛሬ ደግሞ ድንቅ ግርም ያለችኝ ምንድነው እንዴት ሰው ልጁ ቤት ውስጥ ሲፈርስ ትዳሩን ሲፈታ ሚስት ቆማ አልፈልግህም ወረቀት ቀዳለሁ ብላ ሲታገሉ እንዴት እናት ወገቧን ይዛ ትስቃለች? እንዴት ነው አንድ እናት በልጇ የቤት መፍረስ በትዳሩ ሲስተጓጎል እንዲህ ወገቧን ይዛ የምትስቀው የምታየው? ይቺ ምንድናት ይቺ? በእውነት በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ሰው ምን ይለኛል፣ ጎረቤት ምን ይለኛል፣ ትልልቅ ሰው ያያታል አይደል እንዴ? ነው እዛ አካባቢ ያሉት ሁሉም አንድ ናቸው፣ እንደዚህ ነው ነገራቸው። በቃ ምንድነው? እና በጣም የምትገርም ሴት ናት። በጣም አታስወግድም። ቢሆን ትልቅ ሰው ነው፣ ቆፍጠን ብሎ ሚስት ናት አይደል እንዴ? ስለዚህ ሚስት ደግሞ ለቤቷ ታስፈልጋለች፣ ለባሏ ታስፈልጋለች አይደል? ቆፍጠን ብሎ የሆነ ውሳኔ ወስኖ ሁሌ እየሄደች የልጇን ቤት ልታቦካ ነው፣ ሁሌ እየሄደች የልጇን ቤት ልትበጠብጥ ነው። ይቺ ማስተዋል የጎደላት ናት። ማርያምን እንዴ ከአንድ ፍሬ ልጅ ጋር ግብ የመተቱ ደግሞ እንደው የሚያደርገው ሰው እኮ ነው እንደዚህ አይነት ጥርጣሬ ውስጥ የሚገባው እኮ። ለምሳሌ አሁን የሆነ ነገር ተደፍቶ ይሆናል ተብሎ እኮ ላሽ ይባላል አይደል? እንደዚህ አይነት ነገር ደግሞ ካላመነችበት ጌታ አለኝ ብላ ካለች የምታምነውን አምላክ ይዛ ቁጭ ማለት ነው እንጂ ብታደርግባትም ከሷ ጋራ መወቃቀስ አልነበረባትም። አደረግሽብኝ ብላ ልጇንም ጠርታ አደረገችብኝ ብላ መናገር አልነበረባትም። ምክንያቱም በቃ ለእግዚአብሔር ራሷን አሳልፋ ሰጥታለች። ራሱን አሳልፎ የሰጠ ሰው ደግሞ ከሰው ጋራ አይዋቀስም። እና ይቺ ሴትዮ የምትረባ አይደለችም። ኢንሻአላህ ከቤታቸው ወጣ ከሚዲያውን